ብዝሃ ባህል ቋንቋና ልዩነቶች ያልገደቡት ይልቁንም ህብረ ብሔራዊነት የደመቀበት የብሔር ብሔረሰቦችና ህዝቦች የጋራ መድረክ ሆኖ ዘንድሮን ጨምሮ ላለፉት 2 አስርት ዓመታት እየተከበረ ይገኛል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓሉ የእርስ በርስ ግንኙነትን ማጠናከሪያ፣ ስለ ነገዋ ኢትዮጵያም ብሩህ ተስፋ መሰነቂያ ሆኖ 20ኛ ዓመቱን አስቆጥሯል። ለዘንድሮ ክብረ በዓልም በማዕከላዊ ኢትዮጵያ ክልል የቅድመ ዝግጅት ስራዎች ተጠናቀዋል። ድሉ ከተሰጠን ጊዜ ጀምሮ ሙሉ አመቱን በቂ ዝግጅት ስናደርግ ቆይተናል። በቅርብ ጊዜም ይሄ በዓል የሚከበርበት የራሱ የሆነ ሞቶ ከፌዴሬሽን ምክር ቤት መጥቶ በሱ ሞቶ ስር ስራዎች እየሰራን ያለነው ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት አብይ ኮሚቴ አቋቁመናል። ሙሳን ኮሚቴዎች አቋቁመናል። በተመሳሳይ ሁኔታ ከፌዴሬሽን ምክር ቤት ካለው አብይ ኮሚቴና ሙሳን ኮሚቴ ጋር በደንብ ተናበው ስራ ጀምረዋል። ስራ ከተጀመረ ጀምሮ በፌደራልና በክልል ደረጃ ስራው በተደጋጋሚ ተገምግሟል። ከመሰረተ ልማት ዝግጅት ባሻገርም ገዢ ትርክቶችንና ትስስርን በሚያጠናክር መንገድ እንዲከበር እየተሰራ ስለመሆኑ ነው ያነሱት። የምናስተናግዳቸው እንግዶች የት ያርፋሉ በበቂ ሁኔታ ምላሽ አግኝተዋል። የሚዘጋጁ የተለያዩ ዝግጅቶች አሉ። የወጣቶች ትርኢት፣ የመጽሐፍ መግለጥ፣ የተለያዩ ትርኢቶች አሉ። እነዚህ ትርኢቶች ልምምድ ተደርገው ተጠናቀዋል። ብሔረሰቦችና ህዝቦችን አንድነት በሚያጠናክር ገዢ ትርክትን በሚያጠናክር ትስስራችንን በሚያጠናክር መንገድ ተዘጋጅቷል። ሌላው አጠቃላይ ከኢንፍራስትራክቸር ጋር የተገናኙ ወደኛ ክልል ሰዎች ሲመጡ የሚጓጓዙባቸው ቦታዎች አሉ። ወልቂጤ መስመር አድርገው ይጓጓዛሉ። ቡታጅራን፣ ወራቤን፣ ዱራሜን እነዚህ መስመሮች ኢንፍራስትራክቸራቸው ለማሟላት የተሰሩ ስራዎች አሉ። በፌዴራሊዝም ስርዓቱ ክልሎች ራሳቸውን በራሳቸው በማስተዳደራቸው የመልማት አቅማቸውን ለይተው ተጠቃሚ እንዲሆኑ አስችሏል ያሉት ደግሞ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ናቸው። የኛ ምክር ቤት የሚያቀው ህዝቦች ክልሎቹ በመደራጀታቸው ራሳቸውን በማራሳቸው በማስተዳደራቸው ተጠቃሚ እንደሆኑ የሚያረጋግጡበት ነው። ሁለተኛው እነዚህ ክልሎች ከተደራጁ በኋላ ክልላቸውን ለማልማት የሄዱበት መንገድ አንደኛ የክልላቸውን ምቃብት ገልጠው ለማየት እድል አግኝተዋል። ክልሎቹ ከተደራጁ በኋላ አመራር ነው የተደራጀው። አመራር ከተደራጀ በኋላ አቅማቸውን የመልማት አቅማቸውን እንዲለዩና ወደ ልማት እንዲገቡ ነው የተደረገው። እና በዚህ መሰረት የዋሉ ያደሩ ጥያቄዎችን በሚፈታ መንገድ በሁሉም ክልሎች የሚገርም ልማት ነው ያለው። በማዕከላዊ ኢትዮጵያ ክልል የሚገኙ ብሔር ብሔረሰቦችና ህዝቦች መብታቸው ተከብሮ በሚኖሩበት ክልል ልማትም እኩል ተጠቃሚ ሆነዋል ያሉት አፈ ጉባኤው ይህም በፌዴራል ስርዓቱ ላይ የህዝቦች ተሳትፎ ማረጋገጫ ተደርጎ የሚጠቀስ ነው። መላው ኢትዮጵያውያን ብሔር ብሔረሰቦች በማዕከላዊ ኢትዮጵያ ታገኛል። የሚታወቁ በክልሉ ውስጥ የሚታወቁ ብሔረሰቦች 10 ይሁኑ እንጂ እዚህ ማዕከላዊ ኢትዮጵያ ውስጥ የሌለ የኢትዮጵያ ብሔር ብሔረሰብ የለም። እነዚህ ብሔር ብሔረሰቦች ደግሞ መብታቸው ተከብሮ የሚኖሩበት፣ ሰርተው የሚያሩበት፣ ልጆቻቸውን የሚያስተምሩበት፣ በክልሉ ልማት እኩል ተሳታፊም ተጠቃሚ የሆኑበት ሁኔታ ነው ያለውና ስለዚህ አጠቃላይ ይሄ በፌደራል ስርዓቱ ላይ የህዝቦች ተሳትፎ መረጋገጡ እና ህዝቦችን ተጠቃሚ ማድረጉ አንዱ ምሳሌ ማዕከላዊ ኢትዮጵያ ነው። የ2018 ዓመተ ምህረት 20ኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በሚከበርበት የማዕከላዊ ኢትዮጵያ ክልል የኮሪደር ልማትን ጨምሮ እንደ ሀገር የተጀመሩ ሁለንተናዊ የልማት እንቅስቃሴዎችን በሚያጠናክር መልኩ ለማክበር ዝግጅት ስለመደረጉም ተመላክቷል። የኢትዮጵያ ብሔር ብሔረሰቦች በዓልም ከሁሉም ጊዜያቶች በላቀ ደረጃ በደመቀ ሁኔታ ልናከብር በምንችልበት ሁኔታ ኦሬዲ መሰረተ ልማት ሰርተዋል። የከተማ ኮሪደር ልማት የሚገርም ነው። ህብረተሰቡን በዓሉን ለማክበር እንግዲህ ፕሮጀክት ጀምሮ እንዴት መጨረስ እንደሚቻል ያው አዲስ አበባ ላይ የምናያቸው ፕሮጀክቶች በጣም ትምህርት የምንወስድባቸው ናቸው። እኔ ሆሳዕና ስመጣ ያየሁት ይሄን ነው። በ2 ወር ውስጥ ስታዲየም ተሰርቶ እንዴት ያልቃል? በ2 ወር ውስጥ ስታዲየም ሰርቶ ጨርሰዋል። በ2 ወር ውስጥ የማዕከላዊ ኢትዮጵያን ህዝብ የሚወክል ቤተ መንግስት ሰርተዋል፣ ቢሮ ሰርተዋል እና የሚጠራቸውን እንግዶች ሊያስተናግድ የሚችል በዓሉን በደመቀ ሁኔታ ለማክበር የሚያስችል የተሟላ ዝግጅት አድርገዋል። የጋራ ትርክትን በመንገነባበት ወቅት የሚከበር በዓል ስለሆነ ይበልጥ ለሱ ግብአት ይሆናል።
የምክክር አጠቃላይ ሀገራዊ ምክክሩ ቅርጹና ይዘት የያዘበት ወቅት ያለ ስለሆነ ለሱም ግብአት ይሆነናል ብለን ነው የምናስበው። ሌላው በኢትዮጵያ እድገት ላይ በመጣናቸው ለውጦች ላይ ጥርጣሬ ያላቸው ሰዎች በህዝቦቻችን አንድነት ላይ ጥርጣሬ ያላቸው ሰዎች ካሉ በቂ መልእክት የሚተላለፍበት ጊዜ ይሆናል ብለን ነው የምናስበው።